ድንግልን ይዞ የሚያፍር የለም። እኔ ነግሬያቸዋለሁ። ማደጎ ቤት አድጌ ጴንጤ ቤት አድጌ ኖርኩ ልጅ ነኝ። እኔ እንኳን ድንግልን እንዴት እንደሚለመን እንኳን አላውቅም። እውነት መልአክን እንኳን ለምኜ ተደረገልኝ ልጅ አይደለም። ዛሬ ግን ተደረገልኝ። ድንግል ታረጋለች። ተዘጋባችሁን ድንግል ማርያም ትክፈትላችሁ። ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ። ምቀኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። መጋረጃ ለተጋረደባቸው ኪዳነ ምሕረት ትድረስላቸው። እውነት በጣም እኮ ነው የሚያምረው መድኃኒዓለም እጅግ ውብ እኮ ነው። ይሄንን አምላክ እንዴት አንድ ሰው ላይ ናፍቀው ይችላል? በፍጹም እኮ ነው የምናሳዝነው። ሰው እንዴት ከሰይጣን ጋር ገሃነም ውስጥ አብሮ ተወዳጅቶ ለመኖር ይሯሯል? ሊያውም ላልተፈጠረልን ቦታ ሰላም ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ይችላሉ። ወደ ቪዲዮቹ። እናት አባታችሁን ቶሎ እርዱ፣ ካሉላችሁ እድለኞች ናችሁ። ይሄ እድል ኋላ እንዴት እንደሚጸጽት አታውቁት። ከሞተች በኋላ ግን ተቸግራ አሁን ላድርግላት ብለን መቃብሯ ላይ የ10,000 ብር ድንጋይ እብነበረድ ብንጭን፣ ደረት ብደቃ፣ ጸጉር ብነጭ፣ አልበላም አልጠጣም ብዬ ለያዥ ለገናዥ ባስቸግር፣ ጥቁር ልብስ አላወልቅም ብል ዘወር ብላ የምታይበት አንገት የላት። ከሆነ በኋላ ግን መቃብር ላይ እየሄደ አንዳንድ ሰው ማሪኝ ማሪኝ ይላል። ቢሰማ ጥሩ ነበር። መጽናናት ወገኖቼ፣ የሰውን ልጅ ይሄን ያህል ይናፍቃል፣ ዝም ያሰኛል፣ ብቻን ያስወራል። የሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙሩን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። የዘመድ ቄስ እየፈታ ያለቅስ። ዘመዱ የሞተበት ቄስ ሐዘን ላይ ነኝ ብሎ ከጸሎተ ፍታት ራሱን አያገልም። ቃለ እግዚአብሔሩን እያለው እየደገመው እያዜመ የሚደግምለት ዘመዱ በመሃል ትዝ እያለው ያለቅሳል። የኛ ቤተክርስቲያን ነገር እንዲህ ነው። ሳቅና ለቅሶ አንድ። እነሆ በመቶ ሺዎች የሚቆጠሩ ምዕመናን ይገኙበታል የተባለው የ2018 የአእላፋት ዝማሬ በመዲናችን አዲስ አበባ መስቀል አደባባይ ጀምሮ በዓለም አቀፍ ደረጃ ሊካሄድ መሆኑ ተሰምቷል። የዘንድሮ የአእላፋት ዝማሬ በበዓለ ልደት ዋዜማ ታኅሳስ 28 በአዲስ አበባ መስቀል አደባባይ በድሬዳዋ ከተማ የሚካሄድ ሲሆንም ዝግጅቱ ተስፋፍቶ ለመጀመሪያ ጊዜ በአሰላ፣ በአሶሳ፣ በሆለታ እንዲሁም ደግሞ በአምቦና በደሴ እንዲሁም በሲያትልና በኡጋንዳ እንደሚከናወን ተሰምቷል። አእላፋት ዝማሬ ለሶስተኛ ጊዜ በመስቀል አደባባይ ታኅሳስ 28 ከ10 ሰዓት ጀምሮ እንደሚደረግ የተገለጸ ሲሆን በመቶ ሺዎች የሚቆጠሩ የእምነቱ ተከታዮች ዕለቱን በጉጉትም እየጠበቁት ይገኛል። አንዷ ደግሞ የጥምቀትና የገና ወይም የልደት ጋድ አለው። ዋዜማው ጋድ ይባላል። አንዳንዶች የለውም ለጥምቀት ነው እንጂ ምናምን እያሉ እንትን የሚሏሉ እና እሺ ሂሳቡን ያሳዩና 44ቱ እንዴት እንደሆነ እኮ ማሳየት አይችሉ። ከሌለው እንዴት 44 ሆነ? ቤተክርስቲያን ግን በደንብ 40ው የነቢያት ጾም የነ ሙሴ የነ ኤልያስ 40 ቀን እንደጾሙ እኛም እንጾማለን፣ በረከታቸውን እንካፈላለን። ሶስቱ የአብርሃም ሶሪያዊ በሌላም አሉ መስያዎች። አንዱ ይበቃናል። አንዷ ደግሞ ጋድ ናት። ጋድ ግን ሁለት አደረጋችሁት ይላል እንዴ? ሁለቱም እንዴ? አንድ ነው ጋድ ሲቆጠር ማለት ነው። አንድ ነው ጋድ ማለት ሲቆጠር ነው። ከሰባቱ አጽዋማት ሲቆጠር አንድ ጋድ ተብሎ ነው የሚቆጠረው። ልክ ጾመ ድህነትም እኮ እንግዲያውማ ሁለት ነው። ሮብ አለ፣ ዓርብ አለ እና ሁለት ሆኖ እኮ አይቆጠርም። ሲቆጠር እንዳንድ ነው። ለዛውም ብዙ ጾመ ድህነት ብዙ ሮብና ዓርቦች ናቸው። ግን በዓመት ውስጥ ያሉ ሮብና ዓርቦች ተቆጥረው እንዳንድ ነው የሚቆጠሩት በሰባቱ አጽዋማት ውስጥ። እንደዛ ሁሉ ሁለቱ ጋዶች
ሁለት ጊዜ ነው የምንጾማቸው ጋድ የምንላቸው ግን ሲቆጠሩ ግን ከሰባት ጾማት እንዳንድ ነው የምንቆጥራቸው ማለት እንጂ ጋድን ሁለት አደረጋቸው አላደረግነውም። ጋድ ሲቆጠር እንዳንድ ነው። ግን የልደትም የጥምቀትም ዋዜማ ግን ጋድ ነው። አራትም እኛ እሱ ነው። ያላግባብ ዝማሬ ያላግባብ ማይጠንት እግዚአብሔርን አያስከብረው። ታላቁ ሰው ዳዊት በታቦተ ጽዮን ፊት ያሸበሽብ ነበር። ማሸብሸብ ዝቅ ብሎ ራስን አዋርዶ ማመስገን ተገቢ ነው። ዝም ብሎ ከፍቷቸው አያውቅም። ይሄን ከወንዶች ልክ ሴቶች በደንብ ይረዱኛል። ለምን እንደተናዳችሁ ተናዳችሁ አታውቁም? ሆርሞን ብቻ እኮ አይደለም። ከመሬት ተነስታችሁ በጣም ማልቀስ አምሯችሁ አያውቅም? በጣም ማልቀስ ከመፈለጋችሁ የተነሳ የሌለ ሲናሪዮ ፈጥራችሁ የሆነ ሰው ሲሞት በጣም የምትወዱ ሰው ሲሞት ምናምን አስባችሁ የዛን ቀን እንዴት እንደምታለቅሱ ምናምን ሬርስ እያደረጋችሁ የምታለቅሱ ሰዎች የላችሁ? ያ ጩኸት እኮ የነፍስ ጩኸት ነው ክርስቲያኖች። የተጨነቀችው ማልቀስ ያማራት እኮ ነፍሳችን ናት። መጮህ ያታቆ እስር ቤት ሆኖባት እኮ ነው ስጋችን። እግዚአብሔር ናፍቋት መሄጃ አታቆ ነው እስር አድርገናት እኛ የምትጨነቀው። ለምንድን ነው የምትጨነቀው? ምን ጎደለብኝ እንላለን። የምትጨነቀው እኮ ነፍስ ናት። እግዚአብሔር ጎድሎባት እንባ የሚላት እኮ ነፍስ ናት። እግዚአብሔር ጎድሎባት እግዚአብሔር ናፍቋት ስለማትጸልይ አንተ ቃል እግዚአብሔር ስለማትማር አንተ የእግዚአብሔር ቃል በህይወት እለት እለት የሚፈስ ከሆነ ነፍስ አትጠማም፣ አትራብ። እማትራብ እማትጠማ ከሆነ ቅጠሎች አይረግፉም። ቅጠል ማለት ሃይማኖት ማለት ነው። አትጠራጠርም፣ አትጨነቅም። ሁል ጊዜ ልብ በሙሉ እግዚአብሔር አምላክ ያዘጋጃል ብለህ ምንም ነገር አያሸብርህም። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስካር፣ ስርቆት፣ ዛሬ እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አይምርህም የሚል ሰይጣን ነው ወዳጄ። አይሰማህም የሚል ሰይጣን ነው። እግዚአብሔር ማይሰማን ክርስቲያን ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል? አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያን ተስፋ አትቁረጡ፣ ታገሉት። ግን ተቃወሙት፣ ተቃወሙት። ያን ኃጢአት እግዚአብሔርን ለምኑት፣ አውጣኝ ከዚህ ኃጢአት አውጣኝ። ክርስቶስን ለምኑት። በምንም መንገድ ተስፋ አትቁረጡ። ድንግል ማርያምን ይዞ ያፈረ የለም። የተወዳጇ አርቲስት የቬሮኒካ አድናቂዎች ንግግር ነበር። የኢትዮጵያ የሙዚቃ እንቁ ቬሮኒካ አዳነ በምስራቅ አፍሪካ መድረክ ላይ የሀገራችንን ስም በክብር ከፍ ባስደረገች ማግስት አሁን ከመሸ በሰላም ወደ ሀገሯ መመለሷ ተሰምቷል። ተወዳጇ ድምፃዊት ቬሮኒካ አዳነ በዚኮማ አፍሪካን አዋርድ የዓመቱ ምርጥ ሴት ድምፃዊ ተብላ መሸለሟ የኢትዮጵያ ሙዚቃ በዓለም አቀፍ መድረክ ከፍ አድርጎ የሚያሳይም ነው ተብሎለታል። ተወዳጇ ድምፃዊት ንግግር በምታደርግበት ወቅት እርጋታዋ፣ ወጣትነቷ፣ ስርዓቷ እንዲሁም ደግሞ ሀበሻዊነቷና ባህሏን፣ ትጋቷን እንደወደዱላትም እንዳከበሩላትም ተሰምቷል። ቬሮኒካ በድጋሚ እንኳን ደስ ያለሽ፣ እንኳን በሰላም ወደ ሀገርሽ ተመለሽ መልእክቴ። አንዳንድ ጊዜ ጥሩ ያደረግንላቸው ሰዎች ክፉ ሲውሉብን በገዛች እኮ ነው ራሴ አብልጬ ራሴ ጥሩ አድርጌ ሁለተኛ ለማንም ምንም አላደርግም ትላላችሁ እንዳትሉ፣ ሰይጣን የሚፈልገው ይሄንን ነው። ድግስ ደግሰው ጥሩ አድርገው ድሆች ሲመግቡ ቆይተው በመሃል ከተመጋቢ ድሃው መካከል አንዱ ሲሰርቃቸው ለነዚህ ነው ማበላው ከዛሬ ጀምሮ አልደግስም የሚሉ ሰዎች አሉ። ሰይጣን የሚፈልገው ይሄንን ነው። ወደ ቤተ ክርስቲያን መጣችሁ ልትሳለሙ ስትገቡ ከበር ጀምሮ ሰይጣኑ ይጠብቃቸዋል። አንዷን ያሳብድና ስማችሁን እየጠራች መሳደብ ትጀምራለች። ተሳቃችሁ ትቀራላችሁ። ሁለተኛ አልሄድም ትላላችሁ። ሰይጣን የሚፈልገው ይሄንን ነው። ገብታችሁ አስቀድሳችሁ ስትወጡ ጫማችሁ ይሰረቅባችኋል። በጣም ትበሳጫላችሁ። እግዚአብሔር ቤት በመምጣቴ የደረሰብኝ ባልሄድስ ትላላችሁ። ሰይጣን የሚፈልገው ይሄንን ነው። አያችሁ፣ ሰውየው አንድ ቀን ወደ እግዚአብሔር ቤት ሄደ። ሚስቱ ነው ይዛው ሄደችው። ኢንተርኔት ላይ ያነበብኩትን ነው የምነግራችሁ። ሚስቱ ይዛው ሄደች። ከልጆቹ ጋር ተቀምጦ ጓደኞቹም ነበሩ። የመጀመሪያ ቀን መሄዱ ስለነበር ሞባይሉ ጠራ። ሳይለንት አላረገውም። በጣም ይጮህ ስለነበር ረበሸ። እያስተማረ ያለው ቄስ
ሞባይላችሁን እንዴት ሳይለንት አታደርጉም? ለእግዚአብሔር ጊዜ መስጠት ነበረባችሁ። እንዴት ይህን ታደርጋላችሁ ብሎ በጣም ተቆጣ፣ ገሰጸው። ጓደኞቹም ገሰጹት። እንዴት እንዲህ ታደርጋለህ አሉ። ሚስቱ አዋረድከኝ አለችው። ስልክን እንኳን መዝጋት ያቅታል? እኔ ተሸማቅቄ መሬት ተከፍታ ብትውጠኝ አለችው። ሲሄዱ በመንገድ ላይ ሁሉ ተወቅሰው ነበር። እነሱን ቤት አወረዳቸውና መኪናውን እየነዳ መጠጥ ቤት ነው ሄደው። በጣም እየተበሳጨ ምን ነክቶኝ ነው? ለምንድን ነው ሞባይሌን ያላጠፋሁት? ደግሞ ምን አለ አንድ ቀን የተሳሳትኩት፣ ምን አለ ዝም ቢሉኝ እያለ ራሱን እየኮነነ ድራፍቱን በብርጭቆ ያዘና ይዞ ቁጭ ያለ የትልቁን ድራፍት በብርጭቆ ከዛ እየተጎነጨ ወይኔ ብሎ ሲያስቀምጥ ከእጁ ወድቆ መሬት ላይ ክሽክሽ ብሎ ተደፋበት። ዛሬ የኔ ቀን አይደለም መሞቴ ነው አለ በቃ። ከዛ ወዲያውኑ አስተናጋጇ መጣች። እንደገና ደግሞ ያስተናጋጆቹ የሄድ ወይተሩ መጣ፣ ኃላፊያቸው። አይዞ አይዞ ተርፋል፣ ቶሎ በል ሶፍት ስጡት፣ ጨርቅ ስጡት። ልብሱን አደራረቁለት፣ ወለሉ ላይ ያለውን በወሞሉ ያጠረጉለት፣ የተሰበረውን ጠርሙስ ጠርገው አነሱና ሌላ አንድ አምጪለት። አይዞ ጦስን ይዞት ሂድ፣ አትከፍልም፣ እኛ ነን የምንከፍለው፣ ጠጣ አሉት። ከዛን ቀን ወዲህ ከድራፍት ቤት ቀርቶ አያውቅም፣ ቤተክርስቲያን ሄዶ አያውቅም። አያችሁ፣ ሰይጣን ደግሶ ይቀበላል በጣም አሳምሮ። ጫት ቃሚስ ሲፈልጉና አግኙት። የመጀመሪያ ቀን እንዴት ነው ይቃም ከበሉት፣ በስኳር ነው የጀመረው። ሰይጣን እንዲህ ነው፣ በጣፋጭ ነገር ያስጀምራል። በስኳር ነው ጫት የሚጀመረው አይደል? ስኳር ጠብ ቃም። ሕፃን ሆነን ስኳር ግዙ ተብለን እንላክ ነበር። ተጠቅልሎ የሚሸጥ ድሮ የሽልንግና የስንት ስኳር እሱን ይዘው ጠብ እጃቸው ላይ ያረጉ እየቃሙ ጫቷን ቅጠሉን ያስገቡታል። መራራ ነው መጀመሪያ። ከአንድ ሳምንት ድንግል ማርያም ለምን በአሮን በትር ወይም እንጨት ትመሰላለች? የእስራኤል ነገድ ተወካዮች ከነበሩት በትሮች መካከል የአሮን በትር ብቻ ሳይተክሏትና ውሃ ሳያጠጧት ለምልማና አበባ ተገኘች። በሰው ዘንድ ሊሆን የማይችለውን ያለ ወንድ ዘር ጌታችን ኢየሱስ ክርስቶስን ጸንሳና ወልዳ ተገኘች። ቅዱስ ኤፍሬም ሶርያዊው በውዳሴ ማርያም ድርሰቱ ላይ ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር አንቺ ነሽ ብሎ በእሁድ ውዳሴ ማርያሙ ላይ አመስግኗታል። ስለዚህ እመቤታችን በአሮን በትር ትመሰላለች። ከቻላችሁ አምስቱን ካልቻላችሁ አንዱን አድርጉ። አንደኛው የቅዱስ ሚካኤልን ድርሳኑን በለተቀኑ አድርሱ። ሁለተኛው ቅዱስ ሚካኤልን ከራስ መላካዊ መላ አካሉን እየጠራ እያነሳ እያወሳ የሚያመሰግነውን መልኩን ጸልዩ። በአቅራቢያችሁ ባለ ወይም በሌላ ቦታ ባለ በቅዱስ ሚካኤል ቤተክርስቲያን ሄዳችሁ አንግሱ። አራተኛው በቅዱስ ሚካኤል ስም ለነዳያን ዘክሩ ወይም መጽውቱ። አምስተኛ ድርሳኑን ለማድረስ ታቦቱን ለማንገስ በስሙ ለመዘከር ካልሆነላችሁ ካልተመቻችሁ ባላችሁበት ቦታ ሆናችሁ አምላከ ቅዱስ ሚካኤል ስለ ቅዱስ ሚካኤል ብለ ጸሎቴን ስማኝ ይህንን ፈጽምልኝ ብላችሁ በቅዱስ ሚካኤል ስም አንድ አቡነ ዘበሰማያት ወይም አባታችሁን ይብላችሁ ጸልዩ። እነዚህን ብታደርጉ ወይም ከነዚህ ውስጥ አንዱን ብታደርጉ በእውነት የቅዱስ ሚካኤልን ረድኤት፣ በረከት፣ ጥበቃና መላካዊ እርዳታ ታገኛላችሁ። ቅዱስ ሚካኤልም በብርሃናዊ ክንፉ አቅፎ ደግፎ ከወር እስከ ወር ከዓመት እስከ ዓመት ያደርሳችኋል። ኃይለ አጋንንትንም ከሕይወታችሁ ያርቅላችኋል። ብዙ ሰው ቲክቶክ ላይ ይገባና የ3 ደቂቃ ስብከት ሲሰማ መጽሐፍ ቅዱስ ሙሉ በቃሉ የያዘው የሚመስለው ሰው ባዶ እየሆንን ወደ ባዶነት እየሄድን ራቁታችንን እየሆንን ከእውቀት ንጹህ እየሆንን ጥራዝ ነጠቆች እየሆንን በቃ አንድ የሆነ ስማርት ሰው አንደኛ እንዲህ ነው፣ ሁለተኛ እንዲህ ነው፣ ሶስተኛ እንዲህ ነው፣ አራተኛ እንዲህ ነው ብሎ ይነግረናል። 4 ነጥቦች እንይዛለን፣ ሌላ እውቀት የለም። በቃ አለቀ። ስለዚህ ስራ እየሰራን ይመስለናል፣ እየሰራን ግን አይደለም። ብዙ ሰዎች እንደምትመለከቱት ልጆቻቸውን በአግባቡ መመገብ እስከማይችሉ ድረስ፣ ባል ሚስቱን ማናገር እስከማይችል ድረስ፣ ሚስት ባሏን ማናገር እስከማትችል ድረስ፣ የትዳር ፍቅር እስኪረሳ ድረስ፣ የልጆች አስተዳደግ እስኪረሳ እስኪዘነጋ ድረስ ሁሉም የስልኩ ስክሪን ላይ ነው የሚጫወተው ከማያውቀው ሰው ጋር። ይሄ ሱስ ይባላል። ይሄ ሱስ ቤተክርስቲያኗን ይጎዳል፣ ትውልዱን ይጎዳል። ወደፊት ባዶ ማህበረሰብ ይፈጠራል። እግዚአብሔር በእውነት ከዚህ ይጠብቀን። ባዶ ማህበረሰብ ይፈጠራል። ባዶ ማህበረሰብ። አሁን ዝም ብላችሁ አስተውላችሁት ከሆነ ያው አንድ ትውልድ የሚባለው እድሜው በ30 ዓመት ውስጥ ነው የትውልድ እድሜ የሚባለው።
ምናልባት አሁን ከ30 ዓመት በላይ የሆነው የተወሰነ እንጥፍጣፊ ሊኖረን ይችላል። ግን እስኪ ግሮው የምናረጋቸው እስከ 30 ዓመት ድረስ ያለውን ደግሞ ተመልከቱት። ወጣቶች እናንተን ለማሳቀቅ አይደለም፣ እዚህ የምትመጡትን ለማሳቀቅ አይደለም። ግን ደግሞ ተመልከቱት ልዩነቱን። የትምህርት ጥራትን ይዩት። ሀብታም የሚሆንበትን መንገድ ይዩት። ስለ ትምህርት ያለውን አመለካከት ይዩት። ስለ ንባብ ያለውን አመለካከት ይዩት። አረዳድን ተመልከቱት። ምን ያህል ዲፕ የሆነ ኮንሰፕት አለው በትምህርቱ ጉዳይ ላይ። በሌላው ተመልከቱ። በጥንቱ ጊዜ የተማሩት በጥንቱ ከሪኩለም የተማሩት አባቶች በሁሉም ጉዳይ ላይ ጀነራል የሚባል ዕውቀት አላቸው። ጀነራል ኖሌጅ አላቸው። የሀገራችን አርቲስት ሰገን ይፍጠር በኢንስታግራም ገጿ ላይ የሰፈረችው መልእክት መናፍቃኑን እያንጫጫ ይገኛል። ከጊዜ ወደ ጊዜ በድራማ ይዘቱ፣ በሐሰት ትንቢቱ፣ በምድራዊ ነገሮቹ ተስፋ የቆረጡት የምንፍቅና አማንያን በዶክትሪኑ ላይ የጣሉት ተአማኒነት ከጊዜ ወደ ጊዜ እየተሸረሸረ መምጣት በክርስቶስ ስም የሚነገድበት ገበያ መሆኑን የተረዱ ይመስላል። ከነዚህም መካከል ሰገን ይፍጠር አንዷ ስትሆን በጽሁፏም እንዲህ ብላለች። የአያቴ ጸሎትና እንባ እውነታውን እንድመለከት አይኔን አበራልኝ። አንዳንድ መንገዶች ትክክለኛ ይመስላሉ፣ ፍጻሜያቸው ግን አስከፊ የጥልቁ ረግረግ ነው። ለዚህ እኔ ምስክር ሆናለሁ። ነብይ ነኝ እያሉ ገዝተውስ በመከራየት የህዝብ ኪስ የሚያጥቡ ትሕትና የጎደላቸው ከእግዚአብሔር ጥበቃ ይልቅ በጋርዶች የሚጠበቁ ራሳቸውን ነብይ ነን ብለው ይሾሙ መስራት የማይወደውን ከዛ ይልቅ አቋራጭ መንገድን ምርጫውን ያደረገ ምዕመን መኪና ይሰጣል፣ ቤት ትገዛለ፣ አካውንት በሚሊዮኖች ሲሞላ ይታየኛል እያሉ በመሸንገል በሚሰጣቸው ገንዘብ ኢምፓየርን ገንብተዋል። ሰው ዓለሙን ሁሉ አትርፎ ነፍሱን ካጎደለ ምን ይጠቅሟል? በክቶኛል፣ ደክሞኛል፣ አያቴም ጸሎቷ ምላሽ አግኝቷል ስትል መልእክቷን አጋርታለች። ሰገነቴ ፍጻሜሽን ፈጣሪ አምላክ ያሳምርልሽ የመጨረሻው መልእክቴ ነው። እኛ ኢትዮጵያውያን ገና እኮ ነን። ገና ማህበራዊ ሚዲያን እንኳን ለምን እንደምንጠቀም ያልገባን እኮ ነን አብዛኞቻችን። አንዳንዶቻችሁ ለመታወቅ ብላችሁ እንዴት እግዚአብሔር የማይፈቅደውን ነገር ታደርጋላችሁ? ማልበረት ቲክቶክራ ዳምትሽን ጥኖ የወደንዴሰን ናሙሰ ዋቀዮ በርሲሳ ታዳጊ ህፃናት ነገ እኮ ጳጳሳትን የሚወልዱ ህፃናት እዚህ ውስጥ አሉ። ነገ እኮ ጠቅላይ ሚኒስትር የሚሆነውን የሚወልዱ እዚህ ውስጥ እንኳን ነገ ማናት የትኛዋ ቤተ ክርስቲያን ናት በተክሊል የምታጋባው? ይሄ ገና ከአንድ ሚሊሻ ዱላ የማያልፈው ሮጦ ጠቅላይ ሚኒስትሩን ወደ ላይ ይሳደባል። ከሚሊሻ ዱላ እኛ ለዘር ለቋንቋ ለብሔር ተጠቀምነው። ማህበራዊ ሚዲያ በአግባቡ እንጠቀም። ወላጆች ልጆቻችሁ ላይ በደንብ ስሩ፣ አስቡበት። እትያዳ ማቲን ጆሌ ቀብደን እትያዳ ዳይመኬ ሰነከሚ አከጉዲሳ ጅርተንቤ ሁሉንም እያልኩ አይደለም። አብዛኞቹ ግን እኛ ማህበራዊ ሚዲያን ለስድብ፣ ለትችት፣ ለነቀፋ፣ ለነቆራ ነው የምንጠቀመው አይደል? ነጮቹ ግን ለፈጠራ፣ ለቴክኖሎጂ ነው የሚጠቀሙት። እስቲ ከኛ ሀገር ማን ነው ይሄን ቴክኖሎጂ ተጠቅሞ አውሮፕላን የሰራ? ማን ነው ባቡር የሰራ? ማን ነው መርከብ የሰራ? የለም። እኛ ለዘር ለቋንቋ ለብሔር ተጠቀምነው። ማህበራዊ ሚዲያ በአግባቡ እንጠቀም። ሴራን ይታፈየደም ሁበኖራ ይዋርገን። እኔ ፌመስ ነኝ ይላል አንዳንድ ሰው። በጣም ፌመስ ነኝ። ፌመስ መሆን ቀላል ነው። በተለይ በእኛ ሀገር ፌመስ ለመሆን ከተፈለገ እኮ ይሄ ገና ከአንድ ሚሊሻ ዱላ የማያልፈው ሮጦ ጠቅላይ ሚኒስትሩን ወደ ላይ ይሳደባል። ተረጋጉ ወጣቶች፣ ተስገባአ ብዙ ክርስቲያኖችን ካፈራችው ከላይኛው ከደቡባዊ ግብጽ ከደጋግ ክርስቲያን ወላጆቹ የተወለደ ሲሆን በልጅነቱ ክርስትናን አጥንቶ በእረኝነት ተሰማራ። ገና በ12 ዓመቱ እግዚአብሔር መርጦታልና። አዎ ገና በ12 ዓመቱ መልአከ እግዚአብሔር ሰው መስሎ መጣና አነጋገረው። ቁጭ ብሎም ስለ መናንያን ክብር፣ ስለ ባህታውያን ክብር፣ ስለ መነኮሳት ክብር ሲያጫውተው ከቆየ በኋላ ለምን ይህንን ክብር እንድናገኝ እኔ እናንተ አብረን አንመንንም አንመነኩስም አለው። ይህ ቅዱስ ሕፃንም አላመነታም። እሺ አለና በጎቹን ወደ ወላጆቹ መልሶ ቀጥታ ከመልአኩ ጋር ወደ በረሃ ሄደ። የቅዱስ መልአክም በመንገድ ላይ ሳሉ ብዙ ሚስጥራትን አስረዳው፣ አጸናው፣ ረድኤተ እግዚአብሔርንም አሳደረበት። ልክ ወደ አንድ ገዳም ሲደርሱ ግን ተሰወረበት። እንግዲህ ይሄ ቅዱስ አባትም ወደዚህ ገዳም ከገባ በኋላ የምናኔ ሕይወትን ጀምሯል ማለት ነው። እንደ ልጅነቱ አበውን እያገለገለ ስርዓተ ገዳምን፣ ትህርምትን፣ አርምሞንና ትህትናን ፈጽሞ ጠንቅቆ አወቀ። በዚያ ገዳም ሳለ ምንኩስናን ተቀበለ። ምንኩስናን ተቀብሎ ለ24 ዓመት አገልግሎ በ36 ዓመቱ በልጅነቱ ካገኘው ከመልአኩ እንደሰማው ተባህትዎን መረጠ። ከዚያም ከአባቶች ተባርኮ ጭው ወዳለ ሰው ወደሌለበት በረሃ ሄዷል። ያ የደረሰበት አካባቢ ደግሞ ፀሐይ እንደ እሳት የምታቃጥልበት፣ ምድር እንደ ብረት ምጣድ የጋለችበት ቦታ ነበር። ጌታችንም በዚያ ጭው ባለ በረሃ ውስጥ አንድ የተምር ዛፍ አበቀለለት፣ አንዲት ምንጭ አፈለቀለት። ይህ ቅዱስ አባትም ዋናውን ተጋድሎን በዚህ ቦታ ጀመረ። ጾምን፣ ጸሎትን፣ ስግደትን ያዘወትር ነበር። በመጀመሪያ ጾሙ በየ3 ቀን ከዚያም በየ7 ቀን
በመጨረሻም ግን በ40 ቀን አንዴ የሚበላ ሆኗል። ለዚያውም ምግቡ አንዲት እፍኝ የደረቀ ቴምር ይቆረጥማል፣ አንዲት ጉንጭ ውሃ ይጎነጫል። እጅግ በጣም የሚገርመው ደግሞ ጸሎቱ ነው። አዎ በቀን 2400 አቡነ ዘበሰማያት አባታችን ሆይን ይጸልያል። እንደዚሁ በሌሊትም ደግሞ 2400 በተመሳሳይ አቡነ ዘበሰማያት ወይም ደግሞ አባታችን ሆይን ይጸልያል። በአንድ ቀን በ24 ሰዓት ውስጥ 4800 አቡነ ዘበሰማያት አባታችን ሆይን ይጸልይ ነበር። ወገኖቼ ስግደቱንማ ማን ቆጥሮት? ልዑል እግዚአብሔር መድኃኔዓለም እመቤቴ ማርያም ሆይ የንጽህና ቅጠሎችን የምትለብሽና የቅድስና አረንጓዴንም የምትጎናጸፊ የሕይወት ዕፅ ነሽ፣ ከሐሩረ ፀሐይ ዋዕይ የተነሳ የማትጠወልጊ ከነፋስ ብርታትም የተነሳ የማትረግፊ ነሽ በማለት ያወድሳታል። በሕይወት ዛፍ እንዴት ቅድስት ድንግል ማርያም እንደተመሰለች እነዚህ ሁሉ ሊቃውንት ያብራሩትን ከልብ መረዳት ማወቅ ይገባል። ይህ ብቻ ሳይሆን ቅድስት ድንግል ማርያም በገነት ባሉት ዛፎች ሁሉ እንደምትመሰል የሄኖክን መጽሐፍ ባየንበት ጊዜ በዝርዝር አንስተናል። ምክንያቱም እነዛ የገነት እጽዋት ብርሃን የተዋሃዳቸው ናቸው። መዓዛቸው ከአፍንጫ ጥፍጥናቸው ከአፍ ሳይለይ እስከ 7 ቀን መቆየት የሚችሉ እንደሆኑ ሊቃውንት ያስተምራሉ። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣው። እውነቴን ነው የምነግራችሁ። ደስ እያለው ይቀርቡ። ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክ ደስታ ያሰማቸዋል። ከልቤ ነው እማምላክ እማምነው እንደምናገር